እኔ በዚህ ዘመን ታቦትን ጣዖት የሚሉ ሰዎች የሚያስቁኝ እንዲያው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። በቤተ ክርስቲያን ውስጥ ታቦት የሚመለክባት ኦርቶዶክስ ቤተክርስቲያን የለችም። የሚመለከው ክርስቶስ ነው። በታቦቱ ላይ የሚጻፈው ስምም የኢየሱስ ክርስቶስ ነው። በምድር ላይ ያለው የታቦት ታሪክ በሙሴ ጊዜ ይጀምራል። ከዚያ በፊት የኖህ መርከብ ታቦት ትባላለች። የደብተራ ኦሪትን አሰራሯን እግዚአብሔር ለሙሴ አሳየው። ሙሴም ባስልኤልና ኤልያብ የሚባሉ ጠበብትን ሰጥቶ እንዲሰራ አደረገው ማለት ነው። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዱናል ማለት ነው። ካህናት አባቶች፣ ወንድሞች፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ልዑል እግዚአብሔር ፈጣሪያችን በቸርነቱ ቀን ስለጨመረልን ስሙ የተመሰገነ ይሁን። አሁን በጣም አምሽቼ ስለመጣሁ ይቅር በሉኝ። ያመሸሁት ጉባኤ ነው። በእርግጥ እየበላው አይደለም ያመሸሁት፣ ጉባኤ ነው ያመሸሁት። ሰዓሊተ ምሕረት ቤተ ክርስቲያን ጉባኤ የነበረ በአዳራሽ ውስጥ የሚካሄድ ጉባኤ ነበረ። እዚያ ውስጥ ቆይቼ ወስብሐት ለእግዚአብሔር ብዬ ነው የመጣሁት። ስለዚህ ይቅርታ አድርጋችሁልኛል ማለት ነው አይደል? እሺ፣ እሺ፣ እግዚአብሔር ይቅር ይበለኝ። እሺ፣ ጉባኤ ክቡር ስለሆነ ማለት ነው። አሁን ትምህርታችን እግዚአብሔር የፈቀደልንን ያህል እንማማራለን። ስለምንማማረው የእግዚአብሔር ታቦት በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ፣ ድገሙ። እሺ፣ የእግዚአብሔር ታቦት ኦሪት ዘጸአት ምዕራፍ 25 ከቁጥር 1 ጀምሮ ያለውን ነው የምንማማረው። ስለ ታቦት ያስፈልጋል አያስፈልግም የሚል ትምህርት ከሆነ እናውቀዋለን ብላችሁ ትምህርቱን ገመታችሁ እንዳትጨርሱት። እሺ፣ የእግዚአብሔር ታቦት በሚል ርዕስ ነው የምንማማረው። ይሄ የእግዚአብሔር ታቦት የሚለው ታቦት ማለት ቃል በቃል ሲተረጎም ማደሪያ ማለት ነው። ማደሪያ፣ ማረፊያ፣ መግቢያ፣ መኖሪያ ማለት ነው ትርጉሙ። ታቦት ማለት እሱ ነው። ማረፊያ፣ ማደሪያ ማለት ነው። የግዕዝ ቃል ነው ታቦት ማለት። ታቦትን የጀመረው እግዚአብሔር ነው። በላይ እግዚአብሔር በሰማይ ነው ታቦትን የጀመረ። በላይ በሰማይ ታቦት አለ። ራዕየ ዮሐንስ ምዕራፍ 11 ቁጥር 19 ላይ እንደምናነበው ሰማያት ተከፍተው በእግዚአብሔር ፊት የቃል ኪዳን ታቦት እንዳለ ቅዱስ ዮሐንስ በራእዩ ነግሮናል። እንግዲህ ራዕየ ዮሐንስ ምዕራፍ 11 ቁጥር 19 ላይ ያለው ታቦት ከሙሴ ታቦት የሚቀድም ነው። በምድር ላይ ያለው የታቦት ታሪክ በሙሴ ጊዜ ይጀምራል። ከዚያ በፊት የኖህ መርከብ ታቦት ትባላለች። እሷም ታቦት ነው የምትባለው። ስለዚህ ልዩነት ግን አለው ያ ታቦት ይሄ ታቦት የተባለበት። ከዚህ ሁሉ በፊት እግዚአብሔር ታቦት በሰማይ ሰርቶ አስቀምጠዋል። ለምን? የሙሴ ታቦት ከሰማዩ ታቦት የተቀዳ ነው። ቅዱስ ያሬድ ይህን ሲናገር ቀዳሚሃ ለጽዮን ሰማይ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ይላል። ከጽዮን ከታቦተ ጽዮን አስቀድሞ በሙሴ እጅ ከምትሰራው ከታቦተ ጽዮን ከደብተራ ኦሪት አስቀድሞ እግዚአብሔር ጽዮን ሰማያዊትን ሰራ አለ ቅዱስ ያሬድ። ምክንያቱም በዕብራውያን 8 ላይ ስታነቡ እግዚአብሔር ለሙሴ ምን ብሎታል? እንዳሳየውህ አድርገህ ትሰራ ዘንድ ተጠንቀቅ ብሎታል። እንዳሳየውህ አድርገህ ትሰራ ዘንድ ተጠንቀቅ ብሎታል። ያሳየው የሰማዩን ታቦት ነበረ።
የሰማዩን ታቦት እግዚአብሔር አሳየው ይላል ቅዱስ ያሬድ። የቅዱስ ጳውሎስን የወሰደና ቀዳሚሃ ለጽዮን ሰማየ ሳረረ ታቦተ ጽዮን በሙሴ እጅ ተቀርጾ ከመሰጠቱ በፊትና የኦሪቱ መቅደስ ከመሰራቱ በፊት እግዚአብሔር ሰማይን ፈጠረ። በሰማይ ያለ መቅደስን ሰራ። በሰማይ መቅደስ አለ፣ እንደምታውቁት መንበር አለ። ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን እሰት ትሜሰል በጽርሐ አርያም ዘላይሉ። ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት ይላል አባ ጊዮርጊስ። ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት። ቤተ ክርስቲያን እሰት ትሜሰል በጽርሐ አርያም ዘላይሉ። ቤተ ክርስቲያን በላይ ባለችው በጽርሐ አርያም ወይም በሰማያዊቷ አዳራሽ በጽዮን ሰማያዊት ትመሰላለች ይላል። በሰማይ መንበር አለ፣ እዚህም መንበር አለ። በሰማይ ታቦት አለ። ራዕየ ዮሐንስ 11:19 እንደነገርኳችሁ እዚህ ታቦት አለ። በሰማይ መጋረጃ አለ፣ እዚህም መጋረጃ አለ። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ እግዚአብሔርን በዓመተ ሞተ ኦዝያን ረኢክዎ ለእግዚአብሔርን ዘይነብር ዲበ መንበሩ ነዋህ ወብርሁ ጥቀ ወምሉ ቤተ ስብሐቲሁ ወሱራፌል ይቀውሙ አውዶ። ኦዝያን በሞተ በዓመቱ እግዚአብሔርን በረጅም ዙፋን ላይ አየሁት እንዳለ በሰማይ መንበር አለው። ይሄ መንበር አለ። መቅደሱ መጋረጃው ሲከፈት የምታዩት መቅደሱ ውስጥ ያለው መንበር ይባላል። እግዚአብሔር ከላይ መንበር እንዳለው እዚህም መንበር አለ። ቤተ ክርስቲያን የሰማይዋ አምሳል ምልክት ስለሆነ እንተ በምድር ሥራዊሃ ወበሰማይ አይጹቂሃ በምድር ስር ያላት በሰማይ ቅርንጫፍ ያላት ብሎ እንደተናገረ ቤተ ክርስቲያን ከሰማይ ወደ ምድር የወረደች ናት። ወሀገርስ ወለሀገርስ ሀዳስ ኢየሩሳሌም ሪክዋን ዘተወርድ እምሰማይ አዲሲቱን ኢየሩሳሌም ቤተ ክርስቲያንን ማለቱ ነው። ራዕየ ዮሐንስ ምዕራፍ 21 ላይ ሲናገር ከሰማይ ስትወርድ አየኋት ይላል። ከመመራት ዘስርጉት ለመጣ ለባሏ እንደተሸለመ ሙሽራ ፍጹም ጌጥን የተመላች ነበረች። አዲሲቱን ኢየሩሳሌም ከሰማይ ስትወርድ አየኋት ያለ ቤተ ክርስቲያን ከሰማይ የመጣች ናት። ክርስትና በቀደም እንደነገርኳችሁ ከምድር ወደ ሰማይ የሚደረግ ጉዞ አይደለም። ከሰማይ ወደ ምድር መጥቶ ወደ ሰማይ የሚካሄድ መንገድ ነው። ስለዚህ በሰማይ ዙፋን እንዳለ አያችሁ፣ በሰማይ መንበር እንዳለ ተመለከታችሁ፣ በሰማይ ታቦት እንዳለ ተመለከታችሁ፣ በሰማይ መጋረጃ አለ። ንሕነሰ ከሲተነ ንሬኢ ስብሐተ እግዚአብሔር ይላል ቅዱስ ጳውሎስ። እኛ ግን የእግዚአብሔርን ክብር ገልጠን እናያለን ይላል። ጀርባዬን ታያለህ አታይም እንዳለ እግዚአብሔር ራሱን በራሱ ይሰውራል። የራሱ መሰወሪያ ያለው ያን ብርሃን ነው መጋረጃ ያለው የብርሃን መጋረጃ ያለው። አጽነነ ሰማያት ወረደ ወቆባርታይተ ገሪሁ ወረሰ የጽልመተ መስዋሮ ዋውዶሂ ጽላሎቱ በኪሩቤል ላይ ተጭኖ በረረ ወሰረረ በክነፈ ነፋስ። በኪሩቤል ጀርባ ላይ ተጫነ፣ ከዚያም በረረ፣ በነፋስ ክንፍ ተጭኖ በረረ። ሰማያትን ዝቅ ዝቅ አድርጎ ወረደ፣ ከእግሩ በታችም ጭጋግ አለ፣ መሰወሪያውንም ጨለማ አደረገ ይላል ቅዱስ ዳዊት መዝሙር 17 ላይ ሲናገር። ይሄ ማለት እግዚአብሔር በኪሩቤል ጀርባ ላይ አለ፣ ራሱን ዝቅ አድርጎ ወረደ የተባለ ሰው ሆነ ነው። ለብሉይ ኪዳን ሲሰጥ በመግቦቱ ከፍጥረቱ ጋር አለ ኖረ ማለት ነው። ግን በምድር ስለኖረ ደግሞ ወቆባርታይተ እገሪሁ እግረ ባህሪውን መመርመር እንዳይቻል ከእግሩ በታች ጭጋግ አለ ማለት ራሱን በራሱ የሚሰውርበት ባህሪያዊ ግብር አለው ማለት ነው። ለኪሩቤልም አይመረመርላቸውም፣ በርቀተ መላእክትም አይመረመርም ማለት። በነፋስ ክንፍ ተጭኖ በረረ ማለት ነፋስ በነፋስ በረረ ማለት ነፋስ ክንፍ ኑሮት አይደለም፣ ፈጣን ነው። በነፋስ ክንፍ የፈጠነ እንደማይደረስበት እግዚአብሔር ባህሪው አይመረመርም። መሰወሪያውን ጨለማ አደረገ፣ አይታወቅም። ስለዚህ መጋረጃ የእግዚአብሔር አይመረመርነት ምሳሌ ነው። ለሊከ ኪያከ አንጦላይከ ወለሊከ ብከ ተከደንከ ስጉር ብከ እበይከ አልቦ ዘየአምረከ ለሊከ ትጠይቅ ርእሰከ። ራስህን በራስህ ትጋርዳለህ፣
ራስህ በራስህ የተሰወረ ነው። አንተን የሚያውቅ ከቶ ማንም የለም፣ አንተ ራስህን ታውቃለህ ይላል ዮሐንስ ወልደ ነጎድጓድ በቅዳሴው ሲናገር። መጋረጃ ቤተ ክርስቲያን ውስጥ ያለው መጋረጃ የእግዚአብሔር አይመረመሬነት ምሳሌ ነው። እግዚአብሔር አለመመርመሩን አለመታወቁን የሚያስረዳ ነው። ዙፋኑ ክብሩን ጌትነቱን የሚያስረዳ ነው። ታቦቱ መስዋዕት ተቀባይነቱን የሚያስረዳለት ነው። መስዋዕት መቀበሉን ሱራፌል በዙሪያው ይቆማሉ። ሱራፊ ማለት እሳታዊ ማለት ነው የቃሉ ትርጓሜ። በአንድ በኩል አጣኝ ተብሎም ይተረጎማል። 24 ናቸው። ራዕየ ዮሐንስ ምዕራፍ 4 ቁጥር 1 ጀምሮ እንደምናነበው ሱራፌል 24 ናቸው። ምዕመናን አንድ ነገር ልንገራችሁ። ማስታወሻ የምትይዙ ምዕመናንን አያለው። ማስታወሻ ስትይዙ ጥቅስ ብቻ አትያዙ። እሺ፣ ጥቅሱን ለምን እንደጠቀሳችሁት አይገባችሁማ። ቁጥር ብቻ ተጽፎ ምን አይደል? ሐሳቡን ከነ ቁጥር ነው መጻፍ። ገባችሁ? ያው እናት ለሁሉ እንደምትጨነቅ መምህር ለሁሉም ማሰብ አለበት ነው። መናገሬን ሳይሆን መያዛችሁን ማሰብ ስላለብኝ ነው። ስለዚህ ማስታወሻ ስትይዙ ቁጥር ብቻ አትይዙ። ሐሳቡን ትጽፉና እዚያ ቁጥር ስትጽፉ ቁጥሩ ለምን ጉዳይ እንደተጻፈ ታውቃላችሁ። የመጽሐፍ ቅዱስ ኃይለ ቃል ለብዙ ምስጢር ስለሚጠቀስ ማለት ነው። አንዱ ኃይለ ቃል ብዙ ምስጢር ስላለው። እሺ፣ ስለዚህ ዙፋን ነገርኳችሁ፣ መጋረጃ ነገርኳችሁ፣ ታቦት ነገርኳችሁ። ሱራፌል ደግሞ አሉ። ሱራፌል 24 ሽማግሌዎች ይላቸዋል። ሽማግሌ የሚለው ልብ በሉ፣ በግሪኩ ሽማግሌ የሚለው ቃል በዚህ ልሂቅ ማለት ነው። ልሂቅ ማለት ታላቅ ቄስ ማለት ነው እንጂ ሽማግሌ አረጋዊ በእድሜ የጎለመሰ ማለት አይደለም። በግሪኩ ሽማግሌ የሚለው ቄስ ተብሎ ነው የሚተረጎም፣ አባት የበላይ ማለት ነው። ኢልደር የሚለው የእንግሊዘኛው ዝም ብሎ ሽማግሌ ብሎ ወስዶታል። ሐሳቡ ግን ግሪክኛው መጽሐፍ ቅዱስ ትልቅ ሽማግሌ የሚለው ቄስ ማለት ነው። አሁን ከምዕመናን የታመመ ቢኖር ሽማግሌዎችን ይጥራ ሲል ቄስ ማለት ነው። ልሂቅ ታላቅ የበላይ ማለት ነው። ስለዚህ 24 ሽማግሌዎች ናቸው። 24 ለምንድን ነው የሆኑት? 25 ለምን አይሆኑም? 23 ለምን አይሆኑም? ለዚህ ኦርቶዶክሳዊት ቤተክርስቲያን የመጻሕፍትን ልብ የምታውቅበት ቁልፍ አላት። 24 የሆነበት ምክንያት 24 ሰዓት በምድር ለምታገለግለው ቤተክርስቲያን መነሻ እንዲሆኑ ነው። 24 ሽማግሌዎች ላይ ያሉ፣ እዚህ ደግሞ 24 ሰዓት የሚያገለግሉ ካህናት አሉ። ማታ ስቦ ወዱስ ሳረረ ሁሉ ዓለመ ባህቲ ቃል ተብሎ ማይሌት ይጀመራል። ሰዓታት አለ። ኪዳን ማለዳ ይደረሳል። ስባተ ነግህ የሚባል አለ፣ እሱ ይደረሳል። የውሎ ስባተ ነግህ አለ፣ እሱ ይደረሳል። ቅዳሴ አለ፣ የሰርክ ምህላ አለ። 24 ሰዓት ይሄን ዑደት ተከትሎ ይቀጥላል። 24 ሰዓት ለምታገለግለው ህየንተ ሱራፌል ብነ ካህናት ያለው ለዚህ ነው። በሱራፌል ፈንታ እዚህ ካህናት አሉናል። እዚያም ያጥናሉ፣ እዚህም ይታጠናል። እዚህም ጸሎት ያደርጋል፣ እዚያም ጸሎት አለ። እዚህም ታቦት አለ፣ እዚያም ታቦት አለ። ወታዘዘ አሐዱ እምሱራፊ ወነሳ እሳተ በጉጠት እምስዋ ሰማይ ወአልከፈኒ ከናፍሬ እንዘይብል አይተትኩ ለከ ኃጢአተከ። ከሱራፌል አንዱ ታዘዘ፣ ከሰማይ መሰዊያም እሳት አምጥቶ ከንፈሬን አስነካኝ ለምጼንም አራቀልኝ ይላል ኢሳይያስ ምዕራፍ 6 ላይ ኢሳይያስ 6 ሲናገር ከሰማይ መሰዊያ እሳት አምጥቶ አስነካኝ ይላል። በሰማይ መሰዊያ አለ፣ ረቂቅ ዕጣን አለ። እንዲህ ነው እንዲያ ነው ብሎ ማስረዳት አይቻልም። እግዚአብሔር ባወቀ ነው። ለእግዚአብሔር ልክ አይበጅለትም። ለእግዚአብሔር አጥር የለውም። ለእግዚአብሔር መጠን የለውም። እጁ ሰፊ ነው። ስልጣኑ ካህሊ ናት። እዴ ሳረረት ለምድር የማነ አጽንዓቶ ለሰማይ። እጄ ምድርን ሰርታለች፣ ቀኜ ደግሞ ሰማይን አጽንቶታል። መኑ ዘሰፈሮ ለማይ በስዝሩ፣ ባህርን በፍኙና በስንዝሩ የሰፈራት ማን ነው? እግዚአብሔር ነው። ይሄን የሚችል እግዚአብሔር በማናውቀው መንገድ ዕጣን አለው፣ ማይጠንት አለው፣ ረቂቅ መሰዊያ አለው። ያንን ለሙሴ አሳየው እግዚአብሔር። በሰማይ ያለውን መጋረጃ፣ በሰማይ ያለውን ታቦት፣ በሰማይ ያለውን መንበር አሳየው። ይሄንን ሰማይን እንዲህ አድርጎ እግዚአብሔር በሰማይ አዘጋጅቶ ቆየና በሙሴ ዘመን ገለጠው። ወበዳግም አርአዮ ለሙሴ። ከዚያ በኋላ ይሄንን ለሙሴ አሳየው። ዘከመ ይገብር ግብራ ለደብተራ። የደብተራ ኦሪትን አሰራሯን፣ ውስጧን፣ ብስጧን፣ ብስያጧን ይላሉ። አይገባችሁም? ይሄ የትርጓሜ አማርኛ ነው። ብስጥ ብስያጥ ታውቃላችሁ? የማይገባ ነገር ነው አይደል?
እናንተስ ራሱ አሪፍ ነው ምናምን ትሉ የለ እኛም የማይገባችሁን ቋንቋ ማውራት አለብን አንዳንድ ጊዜ ማለት ነው። እናንተ ስንት ነው የምትቀልዱብን በየመናኸሪያው በየምኑ ማለት ነው። ማናውቀውን አማርኛ እያለጋችሁ ሰምታችኋል። ብዙ አሁን እኮ የዱርዬ ቋንቋ ራሱ በአማርኛ ስነ ጽሁፍ የአራዳ ቃላት እየተባለ ይሰጣል እኮ እንደ ኮመን ኮርስ ሆኖ እዚያው ውስጥ ይሰጣል። ይገርማል እኮ ከቤተ ክርስቲያን ጋር ብትግባቡ ይጋባል። የዱርዬ ቋንቋ ከምታጠኑ ማለት ነው። አሁን የአዲስ አበባ ሰው ሲያወጋ አንተ እያለ ያወራል። እኔ ያስቀኛል። ለምሳሌ ቤተ ክርስቲያን ለምንድን ነው የማትመጣው ሲባል እኔ ነኝ እንደዚያ ስለው ያው ልጆችን ትምህርት ቤት ትወስዳለህ፣ ሚስት ትቆጣብሃለች ምናምን ለመነኩሴው እኮ እንዲህ እያለ የሚያወራው እንዴ ራስህ ሚስቴ እያልክ አታወራም እንዴ? አንተ እያላችሁ የምታወሩት ለምንድን ነው? በሁለተኛ መደብ ማለት ነው። ያው ትተኛለህ፣ ታንቀላፋለህ። ኧረ እኔ አልተኛም እላለሁ እንዴ እኔ ልጅ የለኝም እዚያው ራስህን ቻል ማለት ነው። ስለዚህ በሁለተኛ መደብ የምታወጉት ነገር ይሄ ሁለተኛ መደብ ምንድን ነው? ሰከንድ ፐርሰን ነው አይደለም? እንደሱ እያደረጋችሁ የምታወሩት ነገር አቁሙ። እኔ እየረፈደብኝ ነው ማለት ያለባችሁ እንጂ አንተ እያላችሁ አታወሩ ነው። ስለዚህ የደብተራ ኦሪትን አሰራሯን እግዚአብሔር ለሙሴ አሳየው። ሙሴም ባስልኤል እና ኤልያብ የሚባሉ ጠበብትን ሰጥቶ እንዲሰራ አደረገው ማለት ነው። ሲሰራ እግዚአብሔር ሙሴን ወደ ሰማይ አሳርጎ ማለት ሕሊናውን ነጥቆ ተራራ ላይ አቁሞ 40 ቀን ጾሞ እግዚአብሔር ተገልጦ የሰጠው አሰራር። እኔ በዚህ ዘመን ታቦትን ጣዖት የሚሉ ሰዎች የሚያስቁኝ እንዲያው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። አለማወቅ ትልቅ ጌትነት ነው። ስጋት የለም። ሰው እኮ እየተማረ ሲሄድ ፈሪ እየሆነ ነው የሚሄድ። ታውቃላችሁ? ፈሪ ማለት ነው ማለት ነው። ኧረ ይህንስ ነገሌ ቢናገሩት ይሻላል ነው የሚለው። እኔ ባበላሸውስ ነው የሚለው። የማያውቅ ሰው ምን አለ? ደፋር የሚሆነው ሕፃንና ምንድን ነው አልተማረ ሰው ነው። ያልተማረ ሰው ደፋር ነው። ቁንጫ፣ ዝንብ ያልተማረ ሰው አንድ ነው። እንደ እውነቴን ቁንጫ አሁን ዘሎ የጳጳስ ቆብ ላይም ሊቁጭ ሊል ይችላል። ምን አገባው? ቁንጫ ምን ዝንብም እንደዚህ ነው። የት ቆይቼ ነው አትል ምን አትል። የፈለጋት ቆሻሻ ቦታ ቆይታ መጣ የሰዎቹ ማዕድ ላይ ቁጭ ትላለች። እንደ ያልተማረ ሰው እንደዚያ ነው። ደፋር ዝም ቁጭ ልበል ከእውቀት ማዕድ ላይ እንደው ደርሶ ቁጭ ይላል። ሀፍረት ራሱ የለውም። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው? አዎ። መቼ? ዛሬ። በብሉይ ኪዳን እሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው? እግዚአብሔር እስከ ተወሰነ ጊዜ ድረስ ጣዖት አምልኩ ይላል። ታቦት በብሉይ ኪዳን ዛሬ ጣዖት ከሆነ በብሉይ ኪዳንም ጣዖት መሆን አለበት። እግዚአብሔር ደግሞ ጣዖት ሊሰጥ አይችልም። በብሉይ ኪዳን ጣዖት ካልነበረ ዛሬም ጣዖት የሚሆንበት ምክንያት የለም። ታቦት የምታመልክ ቤተ ክርስቲያንም የለችም። ቤተ ክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። መጽሐፍ ቅዱስን እንዲሁ እኮ ይገርማል። በዘመናዊ ትምህርት እኮ ሲኒየርስ አሉ አይደል? የሉም? አሉ የሉም? አሁን ሲኒየርስ ምንድን ናቸው? መጀመሪያ አንተ ስትማርና ሲያበቃ እንዴት እንደሚደረግ ተግባሩን የሚያሳዩ ናቸው። ፕራክቲከም ስትወጡ የሐኪሞቹ ለምሳሌ ኢንተርንሺፕ ነው የሚባለው። ሐኪሞቹ 5ኛ 6ኛ ዓመት ሲሆኑ ከሲኒየር ሐኪሞች ጋር ሆነው ኦፕራሲዮን ሲደረግ ያያሉ፣ ያክማሉ። ምን ይላሉ? ምንድን ነው የሚያደርጉት እነዚያ ሰዎች ሲባል እንዲህ በታሪክ የተማሩትን ቲዎሪ ወይም ንድፈ ሐሳብ የሆነውን ትምህርት በተግባር የሚሰሩት ሰዎች ናቸው ሲኒየሮቹ። ቅዱሳን በቤተ ክርስቲያን የሚተረኩበት ምክንያት የጽድቅ ሲኒየሮች ናቸው። ፕራክቲካል ቴዎሎጂ የሚያሳዩን ናቸው። ተግባራዊ ክርስትና
ጠላትን መውደድ እንደማን ነው ብንባል እንደ ገሌ ተብሎ እንድናየው ማለት ነው። የጽድቅ ይውለድ ዋኖቻችሁን ተመልከቱ ብሎናል ቅዱስ ጳውሎስ ዕብራውያን 13 ቁጥር 7 ላይ ዋኖቻችሁን አትርሷቸው። የእግዚአብሔርን ቃል ያስተማሯችሁን ዋኖቻችሁን ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር። የእግዚአብሔር ቃል የነገሯችሁ ዋኖቻችሁን አስቡ፣ በጎ ስራቸውን እያያችሁ ምሰሏቸው ይላል። እንዴት እንደሚኖር መምህር ወንጌልን ያስተምረናል። ገድለ ቅዱሳን ደግሞ ወንጌል እንዴት እንደሚኖር የተግባር ወንጌልን የሚያሳዩ ናቸው። ጻድቅ ለእንስሳ እንኳን ይራራል ይላል ሰሎሞን መጽሐፈ ምሳሌ ላይ። ለእንስሳ ሲራሩ አቡነ ገብረ መንፈስ ቅዱስ እናያለን፣ አቡነ ተክለ ሃይማኖትን እናያለን። ለእባብ እንኳን የሚራሩ እናያለን እና አቡነ በጸሎተ ሚካኤልን እናያቸዋለን። እነዚህ የወንጌል ምልክቶች ናቸው። የምናስባቸው መልካም ነገራቸውን እያየን እንድንከተል ነው። በቤተ ክርስቲያን ውስጥ ታቦት የሚመለክባት ኦርቶዶክስ ቤተክርስቲያን የለችም። የሚመለከው ክርስቶስ ነው። በታቦቱ ላይ የሚጻፈው ስምም የኢየሱስ ክርስቶስ ነው። ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር የሚለው ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ያለው ለኢየሱስ ክርስቶስ ከሰማይ በላይ ከምድር በታች በምድርም ያለው ጉልበት ሁሉ ሊሰግድ ይገባል የሚለው ነው የሚጻፍበት። ስለዚህ በብሉይ ኪዳን እግዚአብሔር ታቦትን ለምንድን ነው የሰጠ ስትሉ የሰማይ ስርዓትን ለማሳተፍ ነው። የሰማይ ስርዓትን ለማሳተፍ እግዚአብሔር ለሕዝቡ ቅርብ መሆኑን ለማሳየት ነው። ታቦት ሰጠ። መስጠት ቅርብ ወዳጅነት ነው። መስጠት ቅርብ ወዳጅነት ነው። መቀበልም ወዳጅነት ነው። ከምትጠሉት ሰው ስጦታ አትቀበሉ። ዕቃ ከመቀበል ልብን መቀበል ይቀድማል። ዕቃን ከመስጠትም ልብን መስጠት ይቀድማል። ስለዚህ መስጠትና መቀበል የፍቅር ምልክት ነው። እግዚአብሔር ታቦት ሰጠ። ቅርብነቱን አባትነቱን እግዚአብሔር ከኛ የራቀ አይደለም እንዲሉ ነው። 400 ዓመት በመከራ የኖሩ እስራኤላውያን እግዚአብሔር ሩቅ አይደለም ከኛ ጋር ነው እንዲሉ ታቦቱ ላይ ብርሃን እያሳረፈ ደመና እየከበበ ያሳያቸዋል።